እንግዲህ የሀገራችን ጠቅላይ ሚኒስትር ዶክተር አብይ በዚህ በኩል እየገቡ ነው ብንል ሁላችን ድንግጥ ብለን ነው አይደል? ለምን ብትሉ አንድ ሀገር መሪ እዚህ ይመጣሉ ተብሎ ስለማይገመት ድንገት ቢመጡ ሁላችንም ድንግጥ ነው የምንለው አይደል? የሚገርማችሁ የአንድ የኢትዮጵያ መሪ አብይ እኮ ከዚህ ሀገር ሌላ ሀገር ሲሄድ መሪ አይደለም። ልድገመው፣ መሪ አይደለም። ይሄ እኮ የምድር ሁሉ ፈጣሪ የሆነው ጌታ ይሄኛው ለረጅም ዘመን ከሰው እጅ እየተቀበለ ይተዳደር የነበረ ለማኝ አረ የጠራ ነው አለው። ማን ነው የሚጠራው? የዘላለም አምላክ የህይወት ራስ እውነትና መንገድ የሆነው ክርስቶስ የጠራ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ ደግሞ እግዚአብሔር ይናገረናል። ለታረደው በግ ለኢየሱስ ክብር ይሁን። ከኔ ጋር ከሆናችሁ አሜን በሉኝ። ለታረደው በግ ለኢየሱስ ክብር ይሁን። ዛሬ በአንድ ሐሳብ ላይ የእግዚአብሔርን ቃል አብረን እንድናይ እፈልጋለሁኝ። መጽሐፍ ቅዱስ የያዛችሁ የማርቆስ ወንጌል ምዕራፍ 10 ከቁጥር 46 ጀምሮ ያለውን የእግዚአብሔርን ቃል እናያለን። መንፈስ ቅዱስ ይናገረናል። መጽሐፍ ቅዱስ የያዛችሁ የማርቆስ ወንጌል ምዕራፍ 10 ከቁጥር 46 ጀምሮ ያለውን የእግዚአብሔርን ቃል አነባለሁኝ። ለእግዚአብሔር ቃል ክብር ሁላችንም በእግሮቻችን ቆመን አብረን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። ወደ ኢያሪኮ መጡ። ከደቀ መዛሙርትም ከብዙ ሕዝብ ጋርም ከኢያሪኮ ሲወጣ የጢሜዎስ ልጅ ዕውሩ በርጠለሜዎስም እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመረ። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። ዕውሩም አይዞህ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳ፣ ልብሱንም ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ላደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። ሃሌሉያ። እስቲ ቀኝ እጆቻችንን አንስተን በሰማይ አምላክ እግዚአብሔር ፊት ቆመን እናመልከዋለን። ዛሬ ትንሽ ስለ በርጠለሜዎስ ልነግራችሁ ሳስብ በልቤ ውስጥ አንድ መልእክት ጌታ መንፈስ ቅዱስ አስቀምጧል። የመልእክት ሐሳብ እንዲህ በሚል ርዕስ ነው ዛሬ የምንገለገለው። አብዝቶ የጮኸ ሰው አይኑ ይከፈታል። ክብር ለእግዚአብሔር ይሁን። በጸሎት ስፍራ ላይ ሆኜ ይሄንን ፕሮግራም ከተሰጠኝ ጊዜ ጀምሮ ስጸልይ መንፈስ ቅዱስ እንዲህ አለ፣ አብዝተው የሚጮሁ አለ። እነሱ ደግሞ ይሄኛው አይኖቻችን አይደለም፣ ይሄኛው በመካከላችን ዕውር የለም እና ግን መንፈሳዊ አይኖቻችንን ዛሬ እግዚአብሔር እንደሚከፍተው ጌታ መንፈስ ቅዱስ አንዳንድ ሰዎችን እየመጣ ፒክ ያደረገ አይኖቻቸውን ሲከፍታ ነበር። ስለዚህ መንፈስ ቅዱስ ዛሬ በመካከላችን ድንቅ ያደርጋል። ክብር ለኢየሱስ ይሁን። በመሰረታችን ላይ እንግዲህ እግዚአብሔር ቃል እንግዲህ ሲናገር ወይም ደግሞ እግዚአብሔር ቃል ሲመጣ አለ ምክንያት አይመጣም። ጴጥሮስን ከወይኒ ቤት አወጣ ስንል ወይኒ ቤት ያለ ሰው አይደለም የምንሰብከው፣ ግን አንድ ሰው ሊያወጣው ፈልጎ ነው እግዚአብሔር ድምጹን የሚልከው። ይሄ ቃል ሳይሰራ አይመለስም። ይሄ ቃል ሕያው ስለሆነ ክብር ለታረደው በግ ለኢየሱስ ይሁን። ጥቂት ታሪካዊ ዳራውን ልንገራችሁ። ይሄ የማርቆስ የሚባለው ሰው እንግዲህ በወንጌላት ላይ ብዙ ስሞቹ አልተጻፉም እና በጣም የሚገርማችሁና የሚደንቃችሁ ይሄ ማርቆስ ብዙ ትምህርቶች ላይ ፎከስ አያደርግም፣ ታምራቶች ላይ ነው ፎከስ አድርጎ የሚናገረውና በጣም የሚገርማችሁ ከእነዚህ አራት ወንጌላት ላይ የማርቆስ ስም ሳይሆን የተጠራው እንደውም ከማርቆስ ይልቅ የማርቆስ እናት በጣም እንደተጠራች አሁን እንግዲህ መጽሐፍ ቅዱስን ታውቁታላችሁ ብዙዎቻችሁና ግን በጣም የሚገርመውና የሚደንቀው ማርቆስ አስተማሪ አይደለም፣ ወንጌላዊ ነውና መልእክቶቹ በጣም ፈጠን ያሉ መልእክቶች ናቸውና ታምራቶችን ብዙ ጊዜ ታምራቶችን በዛ ተደርጎ የተረካቸው አንደኛው ማርቆስ ነው። እና እዚህ መጽሐፍ ቅዱስ ላይ 18 የሚያክል ማርቆስ ወንጌል ምዕራፍ 1
እስከ ምዕራፍ 16 ባሉት ውስጥ 18 የሚያክሉ ታምራቶችን ማርቆስ ጽፎልናል። እንግዲህ ቅድም እንደነገርኳችሁ ወንጌላዊ ነው፣ ሰባኪ ነውና ትምህርት ላይ ብዙ ፎከስ አያደርግም እና አራት ምሳሌዎችን ብቻ ነው የኢየሱስን የጻፈልን። ግን 18 የሚያክሉ ታምራቶችን በዚህ በማርቆስ ወንጌል ላይ ተጽፎልናል። በጣም የሚገርማችሁ ስለ ማርቆስ ቅድም የተጻፈ ነገር የለም በአራቱ ወንጌላት ላይ ብያችኋለሁና ልክ በአገረ ገዢው ዘንድ ኢየሱስ ክርስቶስ ታልፎ በተሰጠ ጊዜ አንድ ጎበዝ ኢየሱስ ክርስቶስን ይከተለው እንደነበረ መጽሐፍ ቅዱስ ይናገራልና ያን ጎበዝ ሊይዙት በፈለጉ ጊዜ ልብሱን ጥሎ ሄደ ይላልና የመጽሐፍ ቅዱስ አዋቂዎች ይሄ ሰውዬ ማርቆስ ነው ብለው ይናገራሉ። ከወንጌላት ይልቅ ቅድም እንደነገርኳችሁ እንግዲህ እነ ጴጥሮስ እነ ጳውሎስ ስለ ማርቆስ የተወሰነውን ደረጃ ገልጠውልናል። እንግዲህ አይታችሁ ከሆነ ማርቆስ በየሄደበት ቦታ ይቀመጣል የሚል በመካከላቸው ጭቅጭቅ እንደነበረ ታውቃላችሁ። አሁን ወደ መልእክቴ ስመለስ በጣም የሚገርማችሁ ግን ጃይንት የሆኑ ትልልቅ ታምራቶችን በማርቆስ እናት ቤት ውስጥ ተደርጓል። ምናልባት ካስታወሳችሁ ጴጥሮስ ከወይን ቤት ተፈቶ የሄደው ወደ ማርቆስ እናት ቤት ነው። ክብር ለጌታ ይሁን። ማለት ባግራውንዱ በቃ በጣም የሚጸልይ ቤተሰብ ውስጥ ያደገ ሰው ወይንም ደግሞ በጣም አብዝቶ የሚጮህ ወይንም ደግሞ ጌታን በጣም የሚወዱ ቤተሰብ ውስጥ እንደተወለደ ነው እንግዲህ የሚያሳየን። የማርቆስ እናት ቤት የመጨረሻው ሪቫይቫል የተነሳበት ጌታ ኢየሱስ ክርስቶስ የመጨረሻውን ራት ያበላበት የማርቆስ እናት ቤት ነው። ወደ መልእክቴ ስመጣ ቁጥር 46 ላይ እንዲህ ይላል፣ ወደ ኢያሪኮ መጡ ከደቀ መዛሙርቶችም ጋር ከኢያሪኮ ሲወጣ ይላል። እዚሁ ክፍል ላይ ወደ ኢያሪኮ መጣ ይላል፣ ከኢያሪኮ ሲወጣ ይላል። እዚሁ ቁጥር ላይ ነው የሚናገረው። በጣም የሚገርማችሁ አንድ ነገር እንድታስተውሉ ፈልጋለሁ። ኢየሱስ ክርስቶስ ሲገባ በርጠለሜዎስ እዛው ቦታ ላይ ነበር። በኢያሪኮ በመላለሻ በራፍ ላይ ቁጭ ብሎ ይለምን ነበር። ይሄ የዘውትር ተግባሩ ነበር። ይሄ ሰው በጣም የሚገርማችሁ ማርቆስ ይሄንን በርጠለሜዎስ የሚባለውን የመጨረሻ ታምራት ሲያደርገው እንግዲህ ታሪካው እንዳራ በኋላ ላይ በደንብ ስለምነግራችሁ መጨረሻ ላይ እንዲህ ይላል፣ አይኖቹን በሩ ኢየሱስ ክርስቶስንም ተከተለው ይላል። የተከተለው ወዴት ነው? ወደ ክሮስ ወደ መስቀሉ ነበር የተከተለው። ክብር ለጌታ ይሁን። አሁን ወደ ታሪኩ ልመለስ። ኢየሱስ እንግዲህ ከሌሎች ወንጌላት ይሄኛው የሚለየው እንትናን ወለደ ከሌን ወለደ አይደለም። አጋንንትን ማስወጣት የሚጀምረው እዚህ የማርቆስ ወንጌል ምዕራፍ 1 ላይ ነው። አጋንንትን አስወጣት ታምራቶች በጣም ይበዛሉ እዚህኛው ክፍል ላይ ማለት ነው። እና በጣም የሚገርማችሁ ጌታ ኢየሱስ ወደ ኢያሪኮ ገባ። ከዛ ሲወጣ እና ሲገባ ኢየሱስ ስላላየው አይደለም፣ ግን በርጠለሜዎስ እንዲጮህ ስለፈለገ በርጠለሜዎስ ድምጹን እንዲያሰማ ወደ ኢየሱስ ክርስቶስ አብዝቶ እንዲጮህ ስለፈለገ ሲገባ ያየው ጌታ ኢየሱስ ወደ ኢያሪኮ ገባ። ከዛው ቁጥር ላይ ደግሞ ኢየሱስ ሲወጣ አሁንም ኢየሱስ አይደለም የጠራው። ግርግሩ በጣም ጨምሮ ነበር። የፋሲካ ወቅት ነበረ፣ ግን ከነበረው ግርግር አብዝቶት ነበረ። ምክንያቱም ምንድነው ብትሉ ኢየሱስ ክርስቶስ እየተመላለሰ ስለነበረ እና እንዲህ ሆነ። በጣም የሚገርመው ኢየሱስ ክርስቶስ እየሄደ ባለበት ሰዓት ላይ ጌታ ኢየሱስ በርጠለሜዎስን አይደለም የጠራው፣ በርጠለሜዎስ ኢየሱስን ጠራው። እንዴት እንደጠራው ልንገራችሁ። ከሚያልፉት ሰዎች መካከል አንደኛውን ያዘውና የሚያልፈው ማን ነው አለው። የናዝሬቱ ኢየሱስ ነው አለው። የናዝሬቱ ኢየሱስ ነው ያለፈው ያለው። ሰውየውን ለቀቀውና ሰውየው አብዝቶ መጮህ ጀመረ። የሚገርመው አንድ ሰው ከአንድ ሰው ጋር ሲተዋወቅ ስሙን ነው የሚነግረው። ይሄ ሰውዬ እያለፈ ያለው የናዝሬቱ ኢየሱስ ነው ተብሎ ተነግሮታል። መጥራት ያለበት እንዲህ ብሎ ነው፣ የናዝሬቱ ኢየሱስ እባክህ አትለፈኝ ብሎ ነበር መጮህ የነበረበት። እሱ ግን ተነሳና ይላል መጽሐፍ ቅዱስ ሲናገር የዳዊት ልጅ ወይ ማረኝ እያለ አብዝቶ ይጮህ ጀመር። ክብር ለጌታ ይሁን። አሁን ይሄ ንግግር ምናልባት ለተሰበሰቡ ሰዎች ላይ ገባ ይችላል። ይሄን ንግግር ምን እንደሚናገር እንኳን ሰዎቹ አብረውት ያሉት ከኢየሱስ ክርስቶስም ጋር ከበርጠለሜዎስም ጋር ያሉት ሰዎች ላይ ገባቸው ይችላል። ግን በጣም የሚገርመውና የሚደንቀው ትልቁ ፖይንት ይሄ ነው። ያ የህይወት ራስ የሆነው ክርስቶስ ያንን ጩኸት ሰማው። ለድገመው አንዴ። አይታችኋል? አብዝቶ የጮኸ ሰው እንደውም ወረድ ብላችሁ ስታነቡት እንዲህ ይላል፣ ኢየሱስ ክርስቶስም አምጡት አለ ይላል። መሰማት እንዴት ደስ ይላል መሰላችሁ? ሰዎች ከሰዎች ጋር ዲያሎግ ሲያደርጉ እንኳን ሲሰሙ እንዴት ደስ ይላችኋል መሰላችሁ? አንዳንዴ የሆነ ኬዝ ልትፈቱ ስትገቡ አይሰማኝም ወይ አትሰማኝም የሚል ነገር ትሰማላችሁ። የሚገርመው ነገር
ሰዎቹ ሁሉ ሊሰሙት ይችላሉ ግን የተናገረው የጮኸው ጩኸት ለነሱ ትርጉም ላይሰጥ ይችላል ትርጉሙን በትክክል የሚያውቀው ጌታ ግን ሰማው መሰማት ደስ ይላል ጌታ ኢየሱስ ይስማችሁ በጣም የሚደንቀው አንድ ነገር ልንገራችሁ ኢየሱስ የሚባለው ስም በአይሁዶች መካከል አዳኝ ማለት ነው አይደል እና በአይሁዶች መካከል ይሄ ስም በብዙዎች ሰው ቤት ውስጥ ሊጠራ ይችላል ኢየሱስ የሚባሉ ብዙ ሰዎች ሊኖሩ ይችላል እነ ጴጥሮስ ግን ሲያገለግሉ አይታችሁ ከሆነ በናዝሬቱ ጌታ በኢየሱስ ስም ይላል የናዝሬቱ ጌታ ኢየሱስ የተቀባው በመስቀል ላይ የሞተው ስለዚህ ይሄ ሰውዬ እያለፈ ያለው የናዝሬቱ ኢየሱስ ነው ሲሉት እሱ ደግሞ እንዲህ አለ የዳዊት ልጅ ሆይ ማረኝ ያለ አብዝቶ መጮ ጀመረ ሃሌሉያ ምን ማለት እንደሆነ ልንገራችሁ የናዝሬቱ ኢየሱስ እያለፈ ነው አለው ንግግሩን ቀየረና የዳዊት ልጅ ሆይ ማረኝ የሚለው ቃል እኮ በመሰረታችን ላይ ይሄ ለአይኑ ብቻ አይመስልኝ ከኃጢአት ባርነት ማረኝ ከተያዝኩበት ከየትኛው መስራት ማረኝ እና አብዝቶ ይጮህ ጀመረ እና ሰዎቹም ደግሞ እንዲህ አሉት ዝም እንዲል ገሰጹት ይላል የእግዚአብሔር ቃል ሲናገር ሁሉ ማለት ነግረውት እሱ ሲጮህ ግን ዝም እንዲል ፈለጉ የነሱም ጩኸት እኮ ምናልባት እኮ ከሱ በልጦም ሊሆን ይችላል ግን ኢየሱስ ሰማው አብሮ የሚጮህ ብዙ ሰው ያለ የበርጠለሜዎስን ጩኸት ግን ጌታ ኢየሱስ ሰማው እና እንዲሆነ የዳዊት ልጅ ሆይ ማረኝ እና ሰዎቹ እንዲለ ዝም እንዲል ሲገስጹት እሱ ግን ዝም አይልም በዘመኑ ቋንቋ ልንገራችሁ አንዳንድ ሰዎች አይታችኋል አይደል አንድ ነገር ከጀመሩ አይተው እና ይሄም ሰውዬ ዝም በል ቢባል እንኳን ዝምታውን የማያቆም ነው አብዝቶ የሚጮህ ነው እንዲህ ይላል የዳዊት ልጅ ሆይ ማረኝ ከተያዝኩበት ከየትኛው መስራት ማረኝ ከተያዝኩበት ከዚህ መከራ ማረኝ ከኃጢአት ባርነት ማረኝ አብዝቶ ይጮህ ጀመር አብዝቶ የሚጮህ ሰው አይታችሁ በህይወታችሁ ውስጥ እንግዲህ በጌታ ቤት ውስጥ ረጅም ዘመን የቆያችሁ ሰዎች እንዳላችሁ አውቃለሁ አብዝታችሁ የጮሃችሁበትን ጉዳይ ጌታ አይቶ ሁሉ ጊዜ አይታችሁ ከሆነ ተክታችሁ የምትጮሁበትን ጉዳይ ጌታ ይመልሳል እና አብዝቶ መጮህ ድሮ ቤተክርስቲያን እንደዚህ ሲመጣ ድሮ ጸሎት ሁሉ ቀድሞ ጸሎት ይንበረከካል እና አርፍዶ የመጣው ሰውዬ ሸገደው ያለ አይደለም የሚገባው በፍጹም ፍርሃት የነበረው ፍርሃት እንዳይመስላል አሁን ታዲያ ምንድነው ያ ሁሉ የነበረ ትጋትና ጩኸት እኛን ወልዶናል እኛን በቤተክርስቲያን ውስጥ ቆመን እንድናገለግል እድል ሆኖናል መንገዳችንን ጠርጓል አብዝተው የሚጮሁ ሰዎች አይታችሁ ከሆነ እንደውም አንድ ሰው ሲናገር እንዲህ አለ ብዙ እናውቃለን ከሚሉ ሰዎች ይልቅ ብዙ የሚጸልዩ ሰዎች ያስፈሩኛል አለ ብዙ የሚጮሁ ሰዎች ያስፈሩኛል እግዚአብሔር ከነሱ ጋር አለ አብዝቶ መጮህ ሞኝነት አይደለም በተለይ በዚህኛው ዘመን አብዝቶ መጮህ ከጊዜው ጋር አለመሄድ አይደለም አብዝቶ የሚጮህ ሰው ጌታን ያቆመዋል ጌታን ቆመለትና ጥሩት አለ እና ጌታ ደግሞ እንዲህ ሆነ ሃሌሉያ ኢየሱስ ጌታ ነው ጌታ ደግሞ እንዲህ አለ ጥሩት አላቸው ከዛ የሚገርመው ነገር ልንገራችሁ እዚህ ቦታ ላይ በተለያየ መንገድ ኢየሱስን ጠርተውታል አይታችሁ ከሆነ የናዝሬቱ ኢየሱስ በዚህ ያለፈ ነው አለ ድጋሚ ቀጠለና አንድ ነገር አለ ሰውየው ተነሳና እንዲህ አለ በርጠለሜዎስ የሚባል የዳዊት ልጅ ሆይ ያሚ ሌላ አጠራር ጠራው ምን ይያለ እንደው ታውቃለህ አንተ አልጓራሽ ነህ መንግስትን የምታስቀጥል ነህ አሜን ነው ወይ ክብር ለኢየሱስ ይሁን አንተ የዳዊት ልጅ ሆይ ማረኝ የሚለው ቃል የሚገባው ለኢየሱስ እንጂ ለተሰበሰቡት አይደለም ሃሌሉያ አንተ መንግስት ዘላለማዊ ነህ መንግስትን የምታስቀጥል ነህ ያለ ይጮህ ጀመር ይላል መጽሐፍ እና ኢየሱስ ቆመ መሄድ አልቻለም ያ ድምጽ ሲገባ ቸርነት ሊያደርግለት ማረኝ ለሚለው መልስ ሊሰጠው ፈለገና ኢየሱስ ቆመ ሉቃስ ወንጌል ላይ ታስታውሳታላችሁ ያቺ ስለ ንዝነዟ ሲል የተፈረደላት ሴት በቃ በዘመኑ ቋንቋ ልንገራችሁ አሁንም ደግሜ ይቅርታ አድርጉልኝ ለዚህ ቃል ግግም ያለሽ ገገማ ናት መታጠፊያ ላይ አለች ሰውየውን
እና በቃ ሰውየው አልፈርድልሽም ዞር በይ ሰውየው እኮ እግዚአብሔርንም ሰውንም የማይፈራ ሰው ሊያውም ዳኛ ማለት ፈራጅ ሆኖ እግዚአብሔርንም የማይፈራ ሰውንም የማይፈራ እና ሴትየዋ ደግሞ ምንድናት ማንም የላትም አንድ ነገር ግን ትፈልጋለች ፍርድ ትፈልጋለች ይሄ ነገር በመድር ላይ የተከሰተ ነገር አይደለም ጌታ ኢየሱስ በምሳሌ ያስተማረው ነገር ግን እኔ በጣም የሚገርመው ነገር አጥብቀው ወይም ደግሞ ሳይታክቱ እንዲጸልዩ ስለፈለገ ኢየሱስ በምሳሌ ያስተማራቸው ለምንድን ጸሎት በባህሪው ዝም ብሎ ስታስቡት ያታክታል ድክም ነው የሚያደርገው ጸሎት እስክትጀምሩት ድረስ ያሰለቻል ስትጀምሩት ነው በመንፈስ ስትሆኑ 5 ደቂቃ ጸልዬ እወጣለሁ ብላችሁ ረጅም ሰዓት በእግዚአብሔር ፊት ትጮሃላችሁ ምንድነው በትሉ ጸሎት ስትንበረከኩ የሚረዳ የሚያግዝ መንፈስ ቅዱስ አለ ክብር ለጌታ ይሁን እንዴት እንደምትጸልዩ እንኳን በውስጣችሁ ሚቃተት መንፈስ ቅዱስ ስላለ አይታችሁ ሳይታክቱ ግን እንዲጸልዩ ስለፈለገ ኢየሱስ ክርስቶስ በምሳሌ ያስተማራቸው እና ሲያስተምራቸው እንዲህ አለ አንድ አመፀኛ ዳኛ ነበር አለ ደሞ አንድ ፍርድ የተዛባባት ሴት ነበረች እና ፍርድ የምትፈልግ መልስ የምትፈልግ ለጩኸቷ ወይም ለክርክሯ ምላሽ የምትፈልግ ሴት ነበረች እና እቺ ሴት ደግሞ ምላሹን የሚሰጣት አካል እግዚአብሔርንም ሰውንም የማይፈራ ሰው እና ጥፍ ሲል ሴትየዋ አለች አይ እሷ በሌለችበት ብሎ በሌላ አቋራጭ ሄዳለች ሴትየዋ ተጠብቀውና ፍረድልኝ ታትፈርድልኝ አንቺ ሴት አተኝ ዞርበይ ብያለሁ ብሎ በዛኛው ሴት እሷ አለች በየአቋራጩ ሁሉ እሷ አለች ቤት እንደሚሄድ ታውቃለች ሲሰለቻት የትኛውን አቋራጭ እንደሚጠቀም ያወቀች ትመስለኛለች እና አጥብቃት ከዛ ስለ ንዝነዟ ስለ ጭቅጭቋ ሲል ለመገላገል ስለፈለገ ፈረደላት ወገኖቼ አንድ ነገር ልንገራችሁ አሁን በጣም ዘመናዊነቱ በጣም ስለተቆጣጠረን ብዙ ካፌ ውስጥ ላይ ጊዜያችንን የማጥፋት አልባሌ ቦታዎች ላይ ጊዜያችንን የማጥፋት አባዜ ተቆጣጥሮናል እግዚአብሔር ከዚህ ይፍታል ግዴለም አሜን በሉ እውነቴን አብዝቶ የሚጮህ ሰው አይኖቹን መንፈስ ቅዱስ ይከፍተዋል እና የሰው ዝም በል ሲባል ይጮሃል አቁም ሲባል ይጮሃል ኢየሱስ ጌታ ነው አንድ ጊዜ አስታውሳለሁኝ ወደዚህ ወደ ጅማ አካባቢ ላይ እንግዲህ ወንጌል ልናገለግል ሄደን ነበርና እንደዚህ አውቶሪች እንሰራለንና ያገለግልን በነበርንበት ታይም ላይ በወቅቱ ጥሩ እንቅስቃሴ አልነበረም ከተማው ላይና ኮምፕሊትሊ እኛን በቃ እንትን ሊያደርጉ ፈልገው ሰዎች ተሰብስበው ያለንበት አካባቢ ድረስ መጡ እና የሚገርመው ደግሞ እኛ መስክረን ያመጣናቸው ልጆች ነበሩና ልንጸልይላቸው እጃችንን ስንጭን እነሱ ሰዎቹ በሙሉ ዙሪያውን ከበውታል ምን ኖርበትን ቤት ወይንም ደግሞ ያረፍንበትን ቤት እና እንዲህ ሆነ በጣም መሪዎች ደነገጡ የቤተ ክርስቲያን መሪዎች ስለዚህ ባካችሁ በቻላችሁ ታቅም ድምጻችሁን አጥፉ ተባለ እና የሚገርመው የዛን ቀን ደግሞ አንድኛው ጌታን የተቀበለው አካል እጃችንን ስንጭንበት አጋንንት ነበረ ለካ እና ብድግ ብሎ ሲወድቅ የዛን ቀን እንግዲህ ጮኸ አይባልም ምክንያቱም ከዙሪያችን ላይ ሊገሉን የሚፈልጉ ብዙ ሰዎች ስለነበሩ እና ድምጽህን አጥፍተህ ይሏል አንድ አገልጋይ ድምጽህን አጥፍተህ አስልበው በላቡጣ ዛሬ እንዳትጮህ ይቻለውኝ ይላል ድሮ እኮ ካልጮክ ነበር ምን ነው የዛን ቀን ግን ድምጽህን አጥፍተህ ጭጭ ብለህ ሰላም ነው ወይ እና አንዳንድ ጊዜ እንደዚህ ብዬ ፈራለሁኝ ጸሎት ጭጭ ብሎ ሳናውቀው ከህይወታችን ላይ እየጠፋን ቢዚ ነን ለጸሎት ብዙ ጊዜ የለንም ለጩኸት ብዙ ጊዜ የለንም ልክ እንደዛኛው አጋንንት በዙሪያቸው ላይ እንደፈሩ ጭጭ ብለናል ጸሎት ወይ አንጸልይ ወይ ጸሎት አንካፈል የለም ከባዱ እሱ ደግሞ አደጋ ነው ትልልቅ የእግዚአብሔር ሰዎች ኢንተርቪው ሲጠየቁ ካይታችሁ ከሆነ እድል ብታገኙ ምንድነው የምታረጉት አብዝቼ ጸልያለሁ ሁለተኛ ሲባሉ አብዝቼ ጸልያለሁ ሶስተኛ አብዝቼ ጸልያለሁ አብዝቶ የሚጸልዩ ሰው በምድር ላይ ተጽዕኖ መፍጠር ይችላል በምድር ላይ ሃሌሉያ የክርስቶስን ወንጌል በኃይል ማገልገል ይችላል ወገኖቼ ዛሬ መሰዊያችን ይታደስ ዛሬ ኃይላችን ይታደስ አጥብቀን መጮ የምንችልበትን ጸጋ እግዚአብሔር ይስጠን የተማረከው ጸሎቶቻችን ይመለሱ የተማረከው የእስራኤል ታቦት እንደተመለሰ የተማረከው ትጋታችን የተማረከው ጸሎታችንን እግዚአብሔር ይመልሰው
ስንቶቻችን ነው ለልጆቻችን ጸሎትን የምናለማምደው? በቤተሰቦቻችን መካከል ጸሎት የጸሎት ጊዜ አለ። አንዳንዶቻችን የጀመውን ጸሎት ብቻ ነው ያዝነው፣ የግል ጸሎት ብዙ የለን። ጌታ ኢየሱስ ክርስቶስ ግን አብዝቶ የሚጮህ ከብዙ ጮሃዎች መካከል ለይቶ ሰማው፣ ከዛ ቆመለት። የሚገርመውን ነገር ልንገራችሁ። አይነ ስውር በባህሪው እየዘለለ አይመጣም። መጽሐፉ ግን ሲናገር እንዲህ ይላል፣ ይጠራሃል አሉት። አንተ ይጠራሃል ያሉት ማን እንደሆነ ታውቃላችሁ? አለቆችን እኮ አይደለም፣ ሹማምንቶችን እኮ አይደለም፣ የህይወት ራስ የሆነው ክርስቶስ እየጠራ ነው። ማለት ለረጅም ዘመን የተረሳ ሰውዬ፣ ለረጅም ዘመን በልመና ውስጥ የሚተዳደር ሰውዬ የዘላለም አምላክ ጥሩት እያለ ነው ሲባል እንደው ዝም ብዬ ዛሬ አንድ ነገር ልበላችሁ። እንግዲህ የሀገራችን ጠቅላይ ሚኒስትር ዶክተር አብይ በዚህ በኩል እየገቡ ነው ብንል ሁላችን ድንግጥ ብለን ነው አይደል? ለምን ብትሉ አንድ ሀገር መሪ እዚህ ይመጣሉ ተብሎ ስለማይገመት ድንገት ቢመጡ ሁላችንም ድንግጥ ነው የምንለው አይደል? የሚገርማችሁ የአንድ የኢትዮጵያ መሪ አብይ እኮ ከዚህ ሀገር ሌላ ሀገር ሲሄድ መሪ አይደለም። ልድገመው፣ መሪ አይደለም። ይሄ እኮ የምድር ሁሉ ፈጣሪ የሆነው ጌታ ይሄኛው ለረጅም ዘመን ከሰው እጅ እየተቀበለ ይተዳደር የነበረ ለማኝ አረ እየጠራ ነው አለው። ማን ነው የሚጠራው? የዘላለም አምላክ የህይወት ራስ እውነትና መንገድ የሆነው ክርስቶስ እየጠራ ነው። እኔ ማን ነው ዛሬ ተረኛ? አብዝቶ የሚጮህ ሰው ታላላቆችን አጠብቅ፣ የዘላለም አምላክ ይቆምልሃል። እሱ ቆመና ጥሩት ወደኔ አለ። ጠራው ና አለው እና እንዲህ ይላል መጽሐፍ፣ እየዘለለ ይላል። እውር ከመቼ ጀምሮ ነው የሚዘሉ? እኔ ግን በርጠለሜዎስ አንድ ነገር የገባው መሰለኝ። ምን እንደገባው ታውቃላችሁ? ቢሰበርም እንደገና እንደሚሰራው ያውቃል። ስለዚህ ውሩ በርጠለሜዎስ እየዘለለ ወደ ማን? ወደ ኢየሱስ ክርስቶስ መጣ። ኢየሱስ ክርስቶስ ጋር እና በጣም ይኸውላችሁ አጠራሩን ይቀያይረዋል ራሱ። የናዝሬቱ ኢየሱስ፣ የዳዊት ልጅ ሆይ ማረኝ፣ ከዛ ኢየሱስ ሆይ ማረኝ የሚለው ሰውዬ መጣና ኢየሱስ ክርስቶስ በፊቱ ቆመና ጌታ ኢየሱስ ጥያቄ ጠየቀው። ምን ላደርግልህ ትወዳለህ አለው። ቆይ ይሄ ሰውዬ አብዝቶ የጮህ ሰው አይደል? ተሰምቶ አይደል የቆመለት? አሁንም ጠየቀው። አሃ እሱ እንዲናገረው ጌታ ፈልጓል። እሱ እንዲያወጣው እሱ ፈልጓል። አይታችኋል? የሚያስፈልገንን እኮ ስለማያውቀው አይምሰላችሁ። እንድንለምነው እንድንጠይቀው ግን ይፈልጋል። እሱ እንድንለምነው ወደ እርሱ እንድንጮህ ስለሚፈልግ አባት ነዋ። ሃሌሉያ! ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እና እንዲሆነ በጣም የሚገርመው ነገር ምንድነው? እንዳደርግልህ የምትወደው ምን ፈልገህ ነው አለ። በቀላል አማርኛ ሲለው እሱ እንዲህ አለ። ንግግሩን ቀየረና ኢየሱስ ሆይ ሲል የነበረው፣ የዳዊት ልጅ ሆይ ሲል የነበረው፣ የናዝሬቱ ኢየሱስ ሲል የነበረው መምህር ሆይ አለ። አሃ ንግግሩ ተቀየረ። አሁን እፊቱ ሲቆም መምህር ሆይ አይ ዘንድ ነው አለ። መምህር ሆይ ማለት ምን ማለት እንደሆነ ልንገራችሁ ባጭሩ። ኢየሱስ ያድናል። አረ በደንብ አሜን በሉ። ኢየሱስ ብቻውን ያድናል። የሚገርማችሁ አንድ ነገር ልንገራችሁ። መምህር ሆይ ሲለው ምን እያለው እንደሆነ ታውቃ? አንተ የህይወቴ አስተማሪ ነህ፣ ካንተ ሁሉ ጊዜ ማራለሁ። መምህር ሆይ አይ ዘንድ ነው የምፈልገው አለ። አቤት! እኛ የዘመኑ አገልጋዮች ብንሆን ኖሮ ካሜራውን ወደኛ አድርገው እጃችንን ጭነን ኃይል ያልፋል፣ እሳት ያልፋል እንለው ነበር። ጌታ ኢየሱስ ግን እጁን ሳይዘረጋ እንደዚህ አለው፣ አንተ ሰው እምነትህ አድኖሃል አለ። ክብር ለሱ ይሁን፣ ክብር ለሱ ይሁን። ምንም የማይፈልግ ጌታ፣ ያንተን መገለጥ ያንተን ማየት ብቻ የሚፈልግ። በመሰረታችን ላይ የበርጠለሜዎስ የመጨረሻ ታምራት ነው ብያችኋለሁ። ምዕራፍ ከ18 ታምራቶች የመጨረሻው 18ኛው ታምራት የዚህ በርጠለሜዎስ ነው። መጽሐፍ እንደዚህ ብሎ ይናገራል። አየ ከዛስ ተከተለው ይላል። አንተዬ ብዙዎች እኮ የሚተቁት ነገራቸው እስኪከናወኑ፣ ከተከናወነ ሰዎች ስንቶች አተናቸዋል። ስንቶች በቤተ ክርስቲያን ተጮሆላቸው፣ በቤተ ክርስቲያን የጸሎት ውጤት ሆነው ዛሬ ግን በቤቱ የሉ። በርጠለሜዎስ ግን አየ ይላል። ሃሌሉያ! ከዚያስ ተከተለው ይላል። ለምንድን? አንተን አይቶ። ቆይ እኔ ደግሞ አንድ ነገር ልመልሳችሁ፣ ወደ ኋላ ልመልሳችሁ። የበርጠለሜዎስ አይን ሲከፈት አይነ ስውራንን ኢንተርቪው ብታደርጓቸው በጣም የሚገርማችሁ እናቴን አስታውሳታለሁ ይላል። አንዳንድ ሰው እንደዚህ ይላል፣
በ7 ዓመቴ ነው የሞትኩት። ማን ነው አይኔ የጠፋው? በ12 ዓመቴ ነው። በተለያየ ሁኔታዎች እና ምክንያቱን ይነግራቸዋል። እንደው አሁን ድንገት አይነ ቢከፈት ቢባል አንዳንዱ የሚመልሰው እናቴም ባያት ይላል፣ አንዳንዱ ደግሞ አባቴም ባየው ይላል። ኢየሱስ ያድናል። ግን የሚገርመው ነገር ልንገራችሁ፣ እነዚህ ሰዎች የሚፈልጉትን አይደለም በርጠለሜዎስ ያየው፣ የዘላለም አምላክ። ይሄ ፊቱ ልክ እንደ ፀሐይ የሚያበራው ሃሌሉያ ክርስቶስ ኢየሱስ ከፊቱ ሆኖ አይኖቹ ተከፈተ። እኔ ግን በርጠለሜዎስ ኢየሱስን የተከተለበት አንዱ ምክንያት ገብቶኛል። ምን እንደገባኝ ልንገራችሁ። ያየው እኮ እሱን ነው። እሱን አይቶ ደግሞ ወደ ኋላ የለም። ጀምሮ ያላደረገውን ጓደኞቹ ሮጠው ያልተሟላላቸውን ነገር ፍለጋ አልሄደም። አየውና ተከተለው። ዛሬም አንድ ነገር ልንገራችሁ፣ በጩኸታችሁ የናዝሬቱ ኢየሱስ ይገለጥ። ለዚህም ነው ምድር የምንሸተው። ለምንድን? የምናየው ነገር የምንፈልገውን ነገር ስለሆነ። እሱ ግን ኢየሱስን አየውና ተከተለው። ደግሞ ጌታ ኢየሱስ እዚሁ ማርቆስ ወንጌል ላይ ደቀ መዛሙርቶችም መጽሐፍ ጌታ ኢየሱስ አጥብቆ የሚናገርበት ቦታ የማርቆስ ወንጌል ነው። እንዲህ ይላቸዋል፣ ማንም ሊከተለኝ የሚወድ ቢኖር ራሱን ይካድ። አታል መካድ ይፈልጋል፣ መዝናናትን ማቆም ይፈልጋል፣ መንበርከክ መጮህ የሆነ የራስህን ፍላጎት ምቹ የሆነውን አትሞስፌር መላቀቅ ያስፈልጋል። አጥብቆ የሚጮህ ሰው ግን ኢየሱስን ያገኛል። ዛሬ እርግጠኛው አንድ ነገር ልንገራችሁ፣ አብዝተው የሚጮሁ ሰዎች ስጋዊ አይኖቻቸው አይደለም የሚበራው፣ መንፈሳዊ አይኖቻቸው። ለዚህ እኮ ነው መንፈሳዊ ስጋዊ አይኑ ብቻ አይደለም በርጠለሜዎስ የበራው፣ መንፈሳዊ አይኑ ስለበራለት ተከተለው። ለምን መሰለህ? ትዳር ሊያዝ አላለም። ትላንትና ያላገኘሁትን ለማግኘት ልሩጥ አላለም። አግኝቶታል። ከዛም በኋላ አይኖቹ ስለተከፈቱ ተከትሎት ሄደ። አንድ መንደር ላይ ጌታ ኢየሱስ ገባና እንዲህ አደረገ። አንድ መንደር ላይ ገባና አንዱን አይነ ስውር ከሰፈር ይዞት ወጣ ይላል መጽሐፍ ቅዱስ። ይዞት ወጣና እንዲህ አደረገው ይላል። ከዛም በኋላ አለዋል። በዛ ሲያይ ሰውየው የሰው ልጅ ልክ እንደ ዛፍ ሲወዛወዝ አየዋል። እና ጌታ ኢየሱስ ወዲያው ነው እንዲህ አለ፣ አጥርተህ አለው። አጥርቶ ካየ በኋላ ኢየሱስ ግን እንዲህ አለ፣ ተመልሰህ ወደ ሰፈር እንዳትገባ አለ። አይታችኋል? ጸሎትን ከሚከለክል አትሞስፌር ዛሬ ያወጣል። ያን ሰውዬ ልክ እንደዚህ እኮ ነው ያደረገው። አወጣውና ከፈተለት። ዛሬ እንደዚህ ይሁን። ዘመናችንን ከበላ፣ ጊዜያችንን ከበላ፣ ቤተሰቦቻችንን ከበላ፣ ከየትኛውም ነገር ዛሬ በጸሎት ኃይል በኢየሱስ መውጣት ይሁንልን። አውጥቶ አይኖቻችንን ይክፈት። አውጥቶ አይኖቻችንን ያብራው። መቼስ ዮሐንስ ወንጌል ምዕራፍ 9ን ሳልነግራችሁ አላልፍም። ጌታ ሆይ አሉ ደቀ መዛሙርቶች እጃቸውን አንስተው፣ ጥያቄ አለን አሉ። ምን አይነት ጥያቄ? አይ ይሄ ሰው የውር እንዲሆን እሱ ነው ወይስ ቤተሰቦቹ ኃጢአት የሰሩት አሉ። ተገቢ የሆነ ጥያቄ ይመስለኛል። ምክንያቱም ይሄ ሰውዬ በምን ምክንያት እንደሆነ ለሁሉ ሰው ጥያቄ ነው። እና ለሁሉ ሰው ብቻ አይደለም፣ ለደቀ መዛሙርቶችም አብሮት ከኢየሱስ ጋር ለሚውሉትም ሰዎች ጥያቄ ስለነበር ጌታ ሆይ ይሄ ምክንያቱ ምንድነው ብለው ጠየቁት። ጌታ ኢየሱስ እንዲህ አላቸው፣ እሱም ቤተሰቦቹም አይደሉም ማለት እና የእግዚአብሔር ልጅ ክርስቶስ በእርሱ ይከብር ዘንድ አሜን ነው ወይ? ስለዚህ ለክብር ከሆነ ይሄ ሰውዬ ምን ተደረገ? እንትፍ አደረገና ጭቃ አድበለበለና አይኖቹን ቀብቶ ሄደ። በሴሎም ታጠባለ። በጣም የሚገርማችሁ አንድ ነገር እንድታስተውሉ ፈልጋለሁ። ይሄ ልጅ ሲወለድም አይን አልነበረው ማለት በተለያየ በሽታ አይናቸው እንደሚታወሩ ሰዎች አይደለም። ስኳር ወይም ሞራ ሸፍኖት ምናምን አይደለም። ይሄ ሰውዬ ኳሱ ራሱ የለም። ይሄ አይኑ ላይ ያለው ኳስ የለም። አንድ ቦታ ላይ ለማገልገል ሄደን ምንም በቃ ማለት ሲወለድም እውር የነበረ አንድ ልጅ አመጡልን። ስናየው በቃ ይሄ ሜዳ ነው ታውቃላችሁ። የለም አልተፈጠረለትም ይሄ ኳሱ አዘሰም። ይሄም ሰውዬ እንደዚህ ይመስለኛል። እና ጌታ ኢየሱስ እንዲህ አለ፣ አፈር ካፈር አይደል የተበጀነው? እንትፍ አደረገና ለጠፈበትና ሂድና በሴሎም ታጠባለ። ሲታጠብ የዛን ቀን አይኖቹ እኮ አይደለም የበሩት። አይኖቹማ የሚበሩት እኮ አይን ያለው ሰው ነው አይደል? ሞራ የሸፈነው ሰው ነው። አይን እኮ ነው የተፈጠረለት። ና የዛን ቀን አይን ከየት እንደሆነ አይታወቅም። መጣና ግጥም አለና አይኖቹ በሩ። ልክ እንደዚሁ ድንገት አይኖቻችን
በናዝሬቱ ጌታ በኢየሱስ ስም እንደገና ይፈጠሩ። ግድ የለም ልቀቁና ጮኻችሁ አሜን በሉ። እሱ ኃይል አለው። የሌለን ወደ መኖር የማምጣት ኃይል አለው። አንድ ታምር ልንገራችሁ፣ አንድ የደነቀኝ ነገር ልንገራችሁ። ታስታውሳላችሁ ጌታ ኢየሱስ 3 ደቀ መዛሙርቶችን ይዞ ወደ ተራራ ወጣ ይላል መጽሐፍ ቅዱስ ይላል። እና በጣም የሚገርመው 9 የሚያክሉ ደቀ መዛሙርቶች ደግሞ በታች ነበሩ። እና እታች ያለ ሰው ደግሞ ያው ታውቃላችሁ አይደል? ጌታ ኢየሱስ ደቀ መዛሙርቶቹ 3ቱን ይዞ ሄደ ወደ ጸሎት ነው። ልድገመው አንዴ። እታች ያለ ሰው ደግሞ ጸሎት ላይ አይደለም እየባከነ ነው ያለው። እና አመጡ ደንቆሮና ዲዳ መንፈስ ይዘው መጡ። የሚገርመው ነገር ደግሞ ይኸውላችሁ ደንቆሮ ቢታዘዝ አይሰማም። ልድገም። ደንቆሮ ጆሮ ነው የማይሰማው አይደል? ሲታዘዝ አይሰማም። እና ጩህ ቢሉት ዱዳ ነው አይጮህም። ቢሉት በዕብራይስጥ ቢሉት በግሪኩ ቢሉት ሰውየው የሚጮህ አይደለም። ቀስ ብለው 9ኙም ደቀ መዛሙርቶች ቀስ እያሉ ጥለውት ሄዱ። ጌታ ኢየሱስ ከጸሎት ስፍራ ሲወርድ ጠበቁና ጥያቄ ጠየቁት። ጌታ ሆይ አሉት። አቤት። እምትችል ከሆነ እባክህ እምትችል ከሆነ ልጄን ፈውስልኝ። እምትችል አልከኝና አለ ጌታ። እንኳን እኔ በእኔ ያመነ ሁሉ ይቻለዋል አለ። ወዲያውኑ ይላል መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስም ይላል ያ ደንቆሮና ዲዳ መንፈስ ያለበትን ገሰጸው ይላል። ለካ ኢየሱስ ሲያዘው ደንቆሮም ይሰማል። አሰማችሁኝም? ለካ ኢየሱስም ሲያዘው የማይጮኸው ዱዳውም ይጮሃል። ለምንድን? ከጸሎት ስፍራ ሲመለስ ወዲያው ደቀ መዛሙርቶቹ ጥያቄ የፈጠረባቸውና ምክንያቱ ይሄ አልጮህ ያለን ለምንድን ነው ብለው ጥያቄ ጠየቁት። ጌታ ይሄ ደንቆሮና ዲዳ መንፈስ አንተ ስታዘው ወዲያውኑ ተንፈራግጦ በኃይል ጮሆ ነው የወጣው። እኛ ስናዘው ለምንድን ነው እምብየው ያለን? ብናዘው አልሰማ ያለን፣ ብናዘው አልጮህ ያለን ምክንያቱ ምንድን ነው ብለው ኢየሱስ ጠየቁት። ኢየሱስ ደግሞ መልስ ሰጣቸው። በጾምና በጸሎት ካልሆነ በስተቀር። አይታቸዋል። የህይወት ራስ የሆነው ጌታ እንኳን ከጸሎት መልስ ሊያስተምራቸው ስለፈለገ ያሳያቸው ነበር። የማይሰማውን እያስጮህ አሜን ነው ወይ? ዛሬም በቤታችን ላይ የማይሰማው ነገር በኢየሱስ ስም ይስማችሁ። የማይጮኸው በጌታ በኢየሱስ ስም ይጮህላችሁ። ግን በምንድን ነው ብለው ጥያቄ ሲጠይቁት ኢየሱስ መልስ ሰጠ። በጾምና በጸሎት። ወገኖች ወጣቶችም ስላላችሁ ልንገራችሁ፣ በዚህ ዘመን አብዝቶ መጮህ ሞኝነት አይደለም። አብዝቶ መጮህ በመሰረታችን ላይ ማህበራዊ ድረገጽ ላይ የምናጠፈው ጊዜ ቀላል አይደለም። እስቲ ግድ የለም አቋርጡትና ጥቂት በጌታ ፊት ጊዜያችንን እንፍጅ። በህይወታችን ላይ የሚመጡ ትልልቅ ለውጦች አሉ። ይሄንን ለውጥ ማምጣት የምንችለው ግን አብዝተን መጮህ ስንችል። ያለ ኢየሱስ ክርስቶስ ደግሞ ጸሎት ከቤት ከጣሪያ አልፍ በስሜ የምትለምኑትን ሁሉ አባቴ እሱ ያደርጋል። ያለ ጩኸት አይታችኋል። የክርስቶስ መንፈስ ወይንም ደግሞ ከዚህ እንዳትወጡ በኢየሩሳሌም ተቀመጡ ምናምን ብሏቸው መንፈስ ቅዱስ የመጣው በኃይል ሲጸልዩ። ያለ ጸሎት እውነቴን ልንገራችሁ ህይወት ቡላ ነው። ጣም የለውም። እውነቴን የሚጸልይና የማይጸልይ ሰው እንዲሁ መለየት የሚጸልይ ሰው እድሉን የምትሰጣችሁ ይሄንን ማይክ እግዚአብሔር ምስክሬ ነው። በጣም አብዝቶ የሚጮህ ሰው ገና ማይኩን ሲይዝ አብሮት እግዚአብሔር ይቆም። ምን ነው ስለ ጸሎትና ስለ መባ ምናምን ነገር ሲወራሉ ሰው ከፊል ደመናማ ይሆናል አሉ። አብዝቶ መጮህ ሞኝነት አይደለም። አብዝቶ መጮህ የዘላለም አምላክን ክርስቶስን ያቆመው። ቆመና ጥሩታል ጌታ። ዛሬ ማን ነው መጠራት የፈለገ? ማን ነው መንፈሳዊ አይኖቹ እንዲከፈት የፈለገ? እንግዲህ ሁላችሁ አላጫጫኋችሁም፣ አላጋግላችሁም። ግን ልንገራችሁ አብዝቶ የሚጮህ ሰው ሃሌሉያ። የሚገርመው በቤተ ክርስቲያን ስለ ጴጥሮስ አጥብቆ ይጸልይ ነበር። ጴጥሮስ እኮ እልም ብሎ ተኝቷል። ግን በቤተ ክርስቲያን አብዝቶ ጸሎት ደግሞ ምን ያህል ጉልበት እንዳለው ታውቃላችሁ? የሄሮድስንም ጉልበት የሚያላላ ነው። የያዙትንም ሁሉ እንዴት እንዳመለጣቸው ሳያውቁ ኢየሱስ ጌታ ነው የሚያሻግር። አይታችኋል። የሚጸልዩ ሰዎች ተሻግረው የሚያሻግሩ ናቸው። የሚጸልዩ ሰዎች ተናጥቀው የሚናጠቁ ናቸው። ስለዚህ በቤተ ክርስቲያን አጥብቀው የሚጮህ ወጣቶች ያስፈልጉ፣ አጥብቀው የሚጮህ አባቶች ያስፈልጉናል። አብዝቶ የሚጮህ እናቶች ያስፈልጉናል። ለምንድን? አይኖቻችን አጥርቶ ማየት እንዲችል። ክብር ይሁን። አሜን። ክብር ይሁን። ግድ የለም እኔ እንደውም እንደዛኛው ዘመን አንድ ነገር ናፈቀኝ። ያኔ እቺ ጠቅጠቅ ስልኳ ጥሩ ነበረች። ምንም የምታመጣብን ነገር የለም። ሰላም
ዛራሷ ሰላም ረጅሙን ሰዓት ጊዜዎቻችን የምናጠፈው ባልጋዎቻችን ላይ ተንግጥ ድሮኮ ክርስቲያን በቃ አንዱ የሚታወቅበት በተከራየበት ጸሎት ድምፁ እየተሰማ አረባክ ድምፅህን ቀንስ እየተባለ ቤት በቃ ቀይር ውጣልኝ ጴንጤ ከሆነ አናከራይም እስኪባል አሁንስ ጴንጤ እኮ እንዴ አሁን የሚተኛው ጴንጤ ሰላም እና እንነሳ ዛሬ እንጩ ዛሬ በጸሎት ሃሌሉያ የብዙዎችን ቁቅልሽ ይፈታል። አይታችኋል ዳንኤል እኮ በመጸለዩ ምክንያት ከአምላኩ ሕግ በስተቀር ሌላ ነገር ሳይገኝበት ወደ ጉድጓድ ውስጥ ተጣለ። ሲወጣ ግን እኮ ምን እንደሆነ ታውቃላችሁ? እሱ የተለየ ላይፍ ምናምን እኮ አይደለም። አምላኩ ግን በዛ ከተማ ላይ እንዲመለክ ምክንያት ሆነ። ልድገመው አንዴ። አምላካችሁ እንዲመለክ ትፈልጋላችሁ? አምላካችሁ የሌሎችም አምላክ እንዲሆን ትፈልጋላችሁ? አብዝታችሁ ጮሁ። አብዝታችሁ ስትጮሁ ደግሞ ስጋዊ አይኖቻችሁ ብቻ አይደለም መንፈሳዊ አይኖቻችሁ ይከፈታል። መንፈሳዊ አይኖቻችሁ ሲከፈት ነገራችሁ የሚጀምረው በሁኔታዎች አይደለም፣ በስኬት አይደለም፣ በራሱ በጌታ በርሱ አይኖቻችሁ በኢየሱስ ስም ይከፈቱ። በሱ የጀመረ ደግሞ ጀምሮ አይተውም፣ ጀምሮ አያቆምም። አብዝቶ የሚጮህ ሰው ለቤተ ክርስቲያን ራሱ በረከት። እስቲ ከጎናችሁ ያለውን ሰው ንገሩት፣ አብዝተ ጮህ በሉት። ሃሌሉያ ክብር ይሁን። እኔ ያልኩት ክብር ይሁን ለናዝሬቱ ኢየሱስ ክብር ይሁን። ከዛ እኔ የገረመኝ ነገር ልንገራችሁ። አየ ተከተለው ይላል። ሲከተለው ወዴት እንደተከተለው ታውቃላችሁ? ታምራት ላይ አይደለም። ዳቦና እንጀራ ስላበላ ባለፈው ይከተሉት የነበሩ ሰዎች አልነበሩ? እንደነሱ አይደለም የተከተለው። ይሄ ሰው ጌታ ኢየሱስ ከዚህ በኋላ ታምራት አያደርግም። የሚሄደው ወደ መስቀሉ ነው። የሚሄደው ወደ መከራ ነው። አይታችኋል? ያየ ሰው ኢየሱስን ወደ ኋላ አይልም። መከራ ሊቀበል ሲል አብሮት ይሄዳል። እንደውም የክርስቶስ ኢየሱስን ሞት ትንሣኤ ካዩት ሰዎች መካከል አንዱ በርጠለሜዎስ እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ምክንያቱ ግን ምንድነው ብትሉ አይኑ ተከፈተ፣ አየ፣ ተከተለው። አይናችሁ ይከፈት በኢየሱስ ስም። ሌላ ነገር አይደለም፣ ኑሯችሁ ምናምን አይደለም። ኢየሱስን መከተል ይሁንልን። እሱን ማስከበር፣ እሱን መግለጥ፣ እሱ ከፍ ማድረግ። ኢየሱስ ያድናል። በደንብ አሜን በሉ። አይናችሁ ሲከፈት እውነቴን ነው የምለው ገና በልባችሁ ያለውንም ኢየሱስ ያውቅ ነበር ይላል። ምክንያቱም ምንድነው ብትል ያውቃል፣ ያያል እርሱ ልብንም ኩላሊትንም ስለሚመረምር። መጽሐፍ ደግሞ ሲናገር እንዲህ ሁሉ ነገር በጌታ ፊት በመንፈስ ቅዱስ ፊት የተገለጠና የተራቆተ እንደሆነ ወገኖቼ አይናችን ሲከፈት እኛ ብቻ አይደለም ለብዙዎች በረከት ነው። እና ተከተለው እስከ መስቀሉ ድረስ እስከ መከራው እስከ ሞቱ። ምንድነው አይኑ ተከፍቷል። አብዝቶ ጮሆ ሰዎች ዝም ቢሉት ቢያስቸግሩት ቢገስጹትም እሱ ግን አብዝቶ መጮሁ የዘላለም አምላክን አይቶ ወደ ኋላ እንዳይል አድርጎታል። ስለዚህ እንዲሁንልን ላስቸግራችሁ አሜን በሉኝ። እውነቴን ነው። አይኑ የተከፈተለት ሰው መንደር ውስጥ አታገኙትም። አይኑ የተከፈተለት ረብ በሌለበት ስፍራ ላይ አይገኝም። አይኑ የተከፈተለት ሁልጊዜ የሚናፍቀው በዘመኑ ሁሉ የእግዚአብሔር መንግስት አገልግሎ መከናወን። ይሄ ደግሞ ትርፍ ነው። ይሄ ደግሞ ድል ነው። ይሄ ደግሞ መከናወን ነው። ዛሬ ልመርቃችሁ በጌታ በኢየሱስ አይናችሁ ይከፈት። መንገዶቻችሁ በቅቤ ይታጠቡ። ድንጋዮች ለእናንተ በኢየሱስም ዘይትን ያፍልቁ። ግን የሚገርመኝ ነገር ጌታ ኢየሱስ ክርስቶስ የሱ አይን ተከፈተ አልተከፈተ፣ የሥጋው አይኑ ተከፈተ አልተከፈተ ሜን ኮንሰፕት አይደለም። መክፈት ደግሞ እሱ አቅቶት አይደለም። እሱ የፈለገውን አንድ ነገር ይመስለኝ እኔ ሲገባኝ እንዲከተል። አሜን ነው ወይ? እንዲህ ሰውዬ እኮ ረጅም ዘመን እኮ ሲሰራ አልነበረም፣ ሲለምን እኮ ነበር። ምን አለ አሁን ደግሞ በቃ እሱ ራሱ ትላንት ለሰጡት ሰዎች ቢሰጥ እሱ አይደለም ሜን ኮንሰፕት። መከተል፣ አይቶ መከተል፣ አይቶ መውጣት። አሜን በሉ። የምሰራበት መስሪያ ቤት በጣም ቆንጆ መስሪያ ቤት ነበርና አንድ ወዳጄ እንግዲህ የሆነ ታይም ላይ ዩናይትድ ኔሽን ወርልድ ፉድ ፕሮግራም ላይ ሰራ ነበርና በጣም የሚገርማችሁ ደሞዝ ይጨመራል በፈረንጆች አዲስ ዓመት ላይ እና ሁሌ ይጨመራል እና አንድ ወቅት ላይ ግን ደሞዝ ሳይጨመር ቀረና ዘገይ እና የቻሯ ጋር ሴት ነበረች አስታውሳለሁና ተሰብስበን ገባ። ሙስሊሙ ክርስቲያኑ ምናምን ሁላችንም ተሰብስበን በየዓመቱ ደሞዝ ይጨመርልን ለምንድን ነው አሁን የዘለለን ብለን ጥያቄ ልንጠይቅ ገባ። ስንገባ
በጣም የሚገርማችሁ ሴትዮዋ በጣም በፍጹም መረጋጋት አዎ ልክ ናችሁ በየአመቱ ደሞዝ ይጨመር ነበር አሁን ግን ያልተጨመረበት ምክንያት አለች ከዛ ስላልተለቀቀ ነው ሲለቀቅ ማንንም ይከለክላችሁ የለም ይጨመራል እኔ ደግሞ በሄድኩበት ጊዜ ቦታ ሁሉ ጌታ ፈልግሃለሁ ውጣ የሚልበት ጊዜ ነበር እና ደግሞ ያው ታውቁታላችሁ እኔ ምሰራው ዩኤን ነው ጊዜን ደግሞ ምሰጠው ሙሉ ወንጌል እና በጣም ለኔ ፔንፉል ነበር በጣም ያማል ምክንያቱም የዛን ጊዜ ትዳር ይዣለሁኝ እንግዲህ አንድ ልጅ ወልጃለሁኝ እና በጣም የሚገርማችሁ ጊዜን መስጠት በዛ ጊዜ ከዩኤን ወጥቶ እጩ ወንጌላዊ ሆኖ 500 ብር መከፈል ከባድ ነው ሰላም እና ጌታ በብዙ ቦታ ሲናገረኝ አልሰማ ስለው የዛን ቀን ደሞዝ ያልተጨመረልን ቀን ሁሉም አክሩፎ ይወጣን ሳለ አንድ ሙስሊም እንዲህ አለኝ እኔ መጽሐፍ ቅዱሳችሁን ምን እንደሆነ እኔ በደንብ አላውቅም አንተ ግን ገና ቸርች ሳትገባ ፓስተር ይሉሃል ስራን ሳትለቅ ሰውየው ነው የሚልኝ ሙስሊሙ ራመቶ ይባላል እና ዮናስ የሚባለው ሰው የመጽሐፍ ቅዱሳችሁ ውስጥ እሱ ከመርከቡ ላይ ሲጣል ነው መርከቡ በሰላም ሄደው ደነገጥኩ ይዛ ሰዓት እኔ አይገባኝም መጽሐፉ ግን አንተ ይገባሃል እሱ ሲጣል መርከቡ በሰላም ሄዳል ከዛ ወዲያውኑ ነው የገባኝ በቃ እኔ ወጣለሁኝ እናንተ በሰላም ትቀጥላላችሁ አልኩት ሰላም ነው እና እኔ ወጣሁኝ ከዛ ጊዜ ጀምሮ አማረብኝ ያን ጊዜን ስሰጥ 52 ኪሎ ነበርኩ ሰላም ነው አሁን ሞፈር እንትን አይደለም ግን በቃ ሞገስ አማረገኝ ምን ነው እኔ ለሲው ማላችሁ እውነቴን ነው የምላችሁ በህይወቴ ዘመን ሁሉ ህይወቴ ሲትል ሆኖ መኖር የጀመርኩት ጊዜን የሰጠው ደሞዙን ካልኩሌት እንዳታረው ማኖር ይችላል እግዚአብሔር እሱ ስትከተሉ ቤታችሁ አይጎልም እሱ ስትከተሉ ፈልጋችሁ አታጡ በደንብ ጮሃችሁ አሜን በሉኝ እውነቴን ነው አብዝታችሁ ምጮሁ ሰዎች አብዝታችሁ ቀጥሉ አብዝታችሁ ጮሁ እግዚአብሔር በድንቅ ይመራችኋል በተዘረጋች ክንዱ በድንቅና በታምራት ይላል መጽሐፍ ሲናገር አይደል ህዝቡን ይመራ ነበር እንደሚል እግዚአብሔር በድንቅና በታምራት ይመራችኋል ስለዚህ እኔ ልባርካችሁ አይናችሁ ይከፈት እናንተ ቤት በኢየሱስም ጩኸት ለዘላለም አይጥፋ ሁሉ ጊዜ እየተጨመረላችሁ ጩሁ እየበዛላችሁ ጩሁ እየተጨመረ አረ አሜን በሉኛ ሚጮህ ሰው ሞኝ አይደለም የሚጮህ ሰው ሁሉ ጊዜ አስፈሪ አላምላ ቆመን እንጸልያለን ሃሌሉያ